በመጀመሪያ እንኳን አደረሳችሁ። ዛሬ በዚህ ቪዲዮ በተለይ ስኳርና ግፊት ያለባችሁ ሰዎች እንዴት መብላት እንዳለባችሁ፣ ስኳራችሁ ግፊታችሁን አፌክት በማያደርግ መልኩ አመጋገባችሁ እንዴት ነው መሆን ያለበት በበዓል ወቅት የሚለውን እናያለን ማለት ነው። 55 ቆንጆ የሆነ የጾም ጊዜያት እንዳሳልፋችሁ በተለይ ኦርቶዶክስ እምነት ተከታዮች ሆናችሁ እንዳሳልፋችሁ ተስፋ አደርጋለሁ። በዋነኝነት ብዙ ጊዜ ያው ከበዓል በኋላ የብዙዎቻችሁ ስኳር፣ ግፊት በጣም የመጨመር እና የተለያዩ ችግሮችን የማጋጠም ነገር እናያለን። ስለዚህ ያንን የምትቆጣጠሩበት አንደኛው መፍትሄ የሚሆነው በተለይ ዶሮ፣ ስስ፣ ጥብስ፣ ሌሎች ምግቦችን መብላት ችግር የለም። ነገር ግን የምትበሉበት መንገድ ጤናማ ካልሆነ ግን ያው የህመሙን የበለጠ ሊያባብስባችሁ ይችላል ማለት ነው። የመጀመሪያው ማድረግ የሚኖርባችሁ ነገር አንደኛ በተቻለ አቅም በደንብ በዛ ያለ አትክልቶችን ቀድማችሁ መብላት ያስፈልጋል ማለት ነው። እንደ ጥቅል ጎመን፣ እንደ ቆስጣ፣ እነዚህ ሰላጣ የመሳሰሉን ቢያንስ የሳህናችሁን ግማሽ የሚሆነውን በደንብ በመጀመሪያ መብላት መመገብ ይኖርባቸዋል ማለት ነው። ከዛ በተለይ የተቀቀሉ ቢሆኑ እመክራችኋለሁ። የተጠበሰ ሳይሆን የተቀቀሉ አትክልቶችን ቀድማችሁ በደንብ መብላት ይኖርባቸዋል። ጣፋጭነት የሌላቸው አረንጓዴ አትክልት የምንላቸውን ከዛ አስከትላችሁ ነው ዶሮን መብላት ካለባችሁ፣ ስጋ መብላት ካለባችሁ መብላት ያለባችሁ። ለምን? እነዚህ አረንጓዴ አትክልቶች ከፍተኛ ፋይበር ያላቸው ስለሆኑ በተለይ ቀቀላችሁ የምትጠቀሙበት ጊዜ በደንብ ፋይበሩ ስለሚኖር እነዚህ በምትመገቡበት ጊዜ ስኳር ልክ እንጀራ ወይም ሌላ ምግብ በምትበሉበት ሰዓት ቀጥታ ወደ ደም ስራችሁ ገብቶ ስኳራችሁን እንዳይጨምር ይረዳችኋል ማለት ነው። ስለዚህ እነሱን ከበላችሁ በኋላ ቀጥታ ወደምትፈልጉት ምግብ መሄድ ትችላላችሁ ማለት ነው። የምትጠቀሙት እንጀራ ቀይ ጤፍ ወይም ደግሞ ጥቁር ጤፍ ቢሆን ሞሮፍ የተሻለ ነው የሚሆነው። ከዛ ውጭ በተለይ ዶሮ በምትበሉበት ሰዓት የዶሮ ቆዳውን ልጣችሁ ብትመገቡ እመክራችኋለሁ። ምክንያቱም ቆዳ ላይ ከፍተኛ ፕሮቲን ስላለው ፕሮቲን ሲበዛ ሄዶ ወደ ስኳር ስለሚቀየር ያንን ፕሪቨንት ለማድረግ ስጋውን ብቻ ብትጠቀሙ ጥሩ ነው። ከዛ ውጭ ጥብስ በምትበሉበት ሰዓትም በተቻለ አቅም ቅቤ በጣም የበዛበት ባይሆን እመክራችኋለሁ። በአብዛኛው ስጋውን በራሱ በቅባቱ ብትጠብሱት አንደኛ፣ ሁለተኛ ደግሞ ክልክ ሊበስል ሲል ሊወጣ ሲል የተወሰነ ኦሊቭ ኦይል አድ ብታደርጉበት ሞሮፍ የተሻለ ነው። ካልሆነ ግን ቅቤ በተለይ አብዝታችሁ የምትጠቀሙ ከሆነ በተለይ ቅመም የበዛበት ቅቤ ከሆነ ስኳራችሁንም ግፊታችሁ ላይም ኢፌክት ሊያመጣ ይችላል ማለት ነው። ካልሆነ ደግሞ ቅቤው ብዙ ቅመም ያልበዛበት ከሆነም የተወሰነ መጠን ቀንሳችሁ መጠቀም የምትችሉ ይሆናል። ከአልኮል ጋር በተያያዘ ያው ከበላችሁ በኋላ ከአንድ ግላስ ያልበለጠ ብትጠቀሙ ያን ያህል ኢፌክት ላይኖረው ይችላል። ነገር ግን ከዛ በላይ የምትወስዱ ከሆነ ግን ስቲል ግፊታችሁና ስኳራችሁ ላይ ከፍተኛ ኢፌክት ሊያመጣባችሁ ስለሚችል፣ ከዛ ውጭ በጣም ወሳኙ ነገር ምንድን ነው? ያው እኛ በዓላት ላይ በተለይ ኢትዮጵያ ውስጥ በስናከብር ያው ረጅም ሰዓት ነው የምንቀመጠው። ያ በራሱ ከፍተኛ ኢፌክት ይኖረዋል። ምክንያቱም በልታችሁ ቁጭ የምትሉ ከሆነ ስኳሩ የሚሄድበት ስለሚያጣ ደማችሁ ውስጥ ማከማቸቱ ግዴታ ነው የሚሆነው። ስለዚህ ያን ፕሪቨንት ለማድረግ በተቻለ አቅም ከበላችሁ በኋላ 15-20 ደቂቃ ወክ ማድረግ መንቀሳቀስ ይኖርባቸዋል። ደማችሁ እስከ መከማቸት ይልቅ መስሎቻችሁ ስኳሩ ስለሚጠቀሙት የስኳራችሁ መጠን የግፊታችሁ መጠን እንዳይጨምር ይረዳቸዋል ማለት ነው። ከዛ ውጭ በቂ ውሃ መጠጣት እጅግ በጣም አስፈላጊ ነው ማለት ነው። ውሃ በራሱ ስኳሩን ዳይሌት የማድረግ እንዲሁም ደግሞ የደም ግፊት እንዳይጨምር ከላይ ያለውን በእርግጠኝነት አትክልቶቹን ቀቅላችሁ ተጠቅማችሁ ከዛ በኋላ ኔክስት ምግቦችን ብትመገቡ በእርግጠኝነት የስኳር መጠናችሁ የግፊት መጠናችሁ በጣም ከፍ እንዳይል ይረዳቸዋል ማለት ነው። ከዚ ውጭ የምትበሉትን እንጀራ ፖርሽኑን መመጠን እጅግ አስፈላጊ ነው የሚሆነው ማለት ነው። እዚህን ጥንቃቄ ካደረጋችሁ በእርግጠኝነት በዓሉን በመልካም ሁኔታ ማሳለፍ ትችላላችሁ ብዬ አስባለሁ። በስኳር፣ በደም ግፊት፣ በአንጀት ቁስለት፣ በጨጓራ ቁስለት፣ በአይቤዝ፣ በአይቢዲ፣ በሃይፐርታይሮዲዝም፣ በሃይፖታይሮዲዝም እየተቸገራችሁ ያላችሁ ሰዎች አዲስ አበባ ያላችሁ በአካል መጣችሁ ሕክምናው መከታተል ትችላላችሁ። ነገር ግን ክፍለ ሀገርና ከሀገር ውጭ ያላችሁ ሰዎች በዚህ ስልክ ቁጥር ዋትሳፕ ላይ ብትጽፉልኝ ባላችሁበት ሆናችሁ ሕክምናችሁ መከታተል ትችላላችሁ። እጅግ በጣም ብዙ ሰዎች ከተለያዩ ህመሞች ታክመው በጣም ብዙ ለውጥን አግኝተዋል። ብዙ ቴስቲሞኒዎች ዩቲዩብ ላይ እና ቲክቶክ ላይ አለ። የብዙ ሰዎች ምስክርነት እየገባችሁ ተመልከቱ። ለዚህ ፔጅ አዲስ የሆናችሁ ሰብስክራይብ ላይ ካድርጉ። አመሰግናለሁ። መልካም በዓል ይሁንላችሁ።